ታሪኩ የሚጀምረው በጀርመን ውስጥ የሚገኝ ሃልተርፍ በሚባል በጣም ጸጥተኛና ትንሽዬ በሆነች ከተማ ነው። ቀጥለን ሞሪትስ የሚባልን ይህንን ትንሽዬ ልጅ እንተዋወቃለን። ዛሬ ለሱ በጣም ትልቅ ቀን ነው። ምክንያቱም ዛሬ የሻምፒዮን የፍጻሜ ጨዋታ የሚካሄድበት ቀን ነበር። ህልሙም አንድ ቀን የተሳካለትና ታዋቂ ኳስ ተጫዋች መሆን ነበር። በዚህም ምክንያት ቤቱን ከውጪ ሳይል ሁል ጊዜ ልምምድ ነበር የሚያደርገው። ታዲያ አባቱ ና ቁርስ ብላ እያለ ልጁን እየጠራው የነበረ ቢሆንም ነገር ግን ልጁ ዝም ብሎ ኳሱን እየተጫወተ እያለ ሳሎን ቤት ጠረጴዛ ላይ ተዘጋጅቶ ተቀምጦ የነበረው ሾርባ ላይ ኳሱ ጥልቅ ብሎ ይገባል። አባቱን በዚህ በጣም ይበሳጭና ሊቆጣው የነበረ ቢሆንም ነገር ግን ረፍዶ ስለነበረ መኪናውን አስነስቶ ሊሄዱ ይዘጋጃሉ። ከመሄዳቸው በፊት ግን ልጁ ወደ እናቱ ይዞርና እባክሽን እሺ ዛሬ እንኳን መተሽ ተጫወተኝ እስከ ዛሬ ነይ ያልኩሽ ሁሉ ጊዜ ግን አንቺ ቢዚ ነሽ በማለት እናቱ እንድትመጣ ይጠይቃታል። እሷም በዚህ ጊዜ ፈገግ ብላ የአሁኑ ጨዋታ ላይ አልቀርም እመጣለሁ በማለት ቃል ትገባለታለች። አባቱ ብቻ ሳይሆን እሱ የሚጫወትበት ኳስ ቡድን ራሱ አሰልጣኝ ነበር። በዚህ ሁኔታ መኪናቸው ውስጥ ገብተው ወደ ኳስ ሜዳው ይሄዳሉ። እናቱም ዛሬ እመጣለሁ ስላለችው በጣም ደስ ብሎት ነበር ሲሄድ የነበረው። አባትና ልጅ ለፍጻሜው ጨዋታ ወደ ስታዲየም ያመራሉ። ጨዋታው በጣም ከባድና ሁለቱም ቡድኖች በብርቱ የሚፋለሙበት ነበር። ታዲያ የጨዋታው ማጠናቀቂያ አካባቢ ላይ ሲደርስ የሞትሪስ ቡድን በአንድ ጎል እየተመራ ነው። ድንገት ኳሷ እየተንከባለለች ወደ ሞርቲስ ትደርሳለች። እሱም የነበረው ከጎሉ ፊት ለፊት ስለነበረ አንድ ጊዜ ኳሱን በስነ ስርዓት ከመታው የራሱን ቡድን እየመሩት ካሉት ቡድኖች ጋር እኩል የሚያደርግበት ትልቅ የሆነ አጋጣሚ ነበር ያገኘው። ነገር ግን እሱ አንድ ችግር አለበት። በጨዋታው መሃል ከባድ የሆነ ማለም ውስጥ ይገባል። በጭንቅላቱ የሚታየው ስቴዲየሙ ተቀይሮ በጣም ብዙ ታዳሚዎች ስታዲየሙን ሞልተውት ሁሉም የሱን ስም እየጠሩና እያጨበጨቡ እያለ ታየው። ፊቱ ያለውን ኳስ ጥልዝ ብቻ አድርጎ ጎል ማስገባት ሲችል እሱ ግን ተሽከርብቶ ኳሱን ለመምታትና ታዳሚዎቹን ለማስደመም ሲሞክር ኳሱ አይደለም ጎል ሊገባ አንዱን ልጅ አፍንጫውን ይለውና ነስር በነስር ያደርገዋል። ወዲያው ዳኛው ፍሽካውን ይነፋል። ጨዋታውም በዚህ መልኩ ያበቃል። የሞትሪስ ቡድኖች በተፈጠረው ነገር በጣም ይናደዳሉ። ምክንያቱም ይሄ ሲፈጠር ለመጀመሪያ ጊዜያቸው አልነበረም። ሜዳ ላይ ቆሞ ዝም ብሎ ሲያለም ሁል ጊዜ ሊያገኙት የነበረውን ነገር ነው የሚያሳጣቸው። በኋላ ታዲያ መልበሻ ክፍል ውስጥ በቁጭት ተሞልቶ አንገቱን ደፍቶ ቁጭ ባለበት ጊዜ እናቱ ትመጣለች። ጨዋታው ሙሉ ለሙሉ አልቆ ስለመጣች ልጇ ተናዶ ነበር። እሷም የተፈጠረው ነገር እያቀፈች ለማጽናናት ከሞከረች በኋላ ናተነሳውን አባትህን እንፈልግ በማለት አባቱን እየፈለጉት እያለ አንድ ክፍል ውስጥ ከሆነች ሴት ጋር እሷ ላይ የማገጠባት እያለ ታገኘውና በጣም ትበሳጫለች። ወዲያው ነበር ካንተ ጋር መፋታት ፈልጋለሁ በማለት የፍቺ ጥያቄ ያቀረበችው። ብዙም ነገር ከባሏ ጋር ሳትነጋገር ልጇን መኪና ውስጥ ከትና አባቷ ወደሚኖርበት ገጠራማ ወደሆነ ቦታ እየነዳች ትወስደዋለች። ልክ እንደደረሱ ሞሪትስ አያቱ ሩዲን ያገኘዋል። ሩዲ በጣም ዝምተኛ፣ ቁም ነገረኛና ከሰዎች ጋር ብዙም አይነት ንግግር የማያደርግ ሰው ነው። ሞትሪስም ድሮ እናትየው እዚህ ቤት ስትኖር የነበረበት ክፍሏ ውስጥ ይገባና ከአዲሱ ህይወት ጋር ለመላመድ ይሞክራል። ነገር ግን ሁሉም ነገር አዲስና እንግዳ ስለሆነበት መላመድ እያቃተውና ግራ እየተጋባ ሲመጣ እናቱ ትመጣና ትንሽ ጊዜ ብቻ እዚህ ትቆይና ከዛ አያትህ ወደምትጫወቱበት ስታዲየም ይወስድሃል በማለት ቃል ትገባለታለች። ነገሮች ደግሞ የሚስተካከሉ ከሆነ እዛ ስታዲየም ውስጥ ካሉት አንዱ ግሩፖች ውስጥ መቀላቀል እንደሚችል ትነግረዋለች። በቀጣይ ቀን አያትየው ልጁን ይዞት ወደ ስታዲየም ይሄዳሉ። ከዚያም ከአሰልጣኙ ሮት ኬርሽ ጋር ይነጋገራሉ። ነገር ግን እርስ በርስ እንደማይዋደዱ ያስታውቃሉ። ነገር ግን አያትየው ልጁ ደስተኛ እንዲሆን ስለፈለገና ወደዚህ ግሩፕ ውስጥ እንዲገባ ከሰውየው ጋር ባይዋደድም እንደምንም አድርጎ ታሳምኖት ወደዚህ ግሩፕ ውስጥ እንዲቀላቀል ያስማማዋል። በመቀጠል የቡድኑ አባል የሆነው አንዱ ልጅ እስኪ ስለ ቡድኑ በደንብ አድርገህ ንገረው በማለት ሲጠራው ያን ጊዜ መጨረሻ ጨዋታ በሚጫወቱበት ጊዜ በኳስ ብሎ አፍንጫውን ያነሰረለት ልጅ ነበር። ልጁም ያኔ በተፈጠረው ነገር በጣም ተበሳጭቶና ቂም ይዞበት ስለነበረ ና ከጓደኞች ጋር ላስተዋውቅህ በማለት ይወስድና ከተቀሩት ከቡድኑ አባል ጋር በመሆን ልጁን መሀል አስገብተው ኳስ እየጠለዙ እየሰደቡ በጣም ያሸማቀቁት ጀመር። የሚፈጠረውን ነገር ከሩቅ ሆኖ ሲመለከተው የነበረው ታዲያ አያቱ በጣም ይናደድና ወደ መሃል በመምጣት ልጆቹን ተቆጥቷቸው ልጁን ደግሞ አንስቶት ይዞት ሲሄድ ልጁም ቀና ብሎ አያቱን ለማመስገን ሲሞክር አያቱ ግን ምንም ነገር ሳይናገር ነበር ወደ ቤት ይዞት የሄደው። ፊቱ በጣም ኮስታራና ሲሪየስ የሆነ ነበር። በቀጣይ ቀን ሞሪትስ በጠዋት ተነስቶ ወደ አዲሱ ትምህርት ቤት በመሄድ ትምህርት ይጀምራል። በረፍት ሰዓት ለብቻው ቁጭ ብሎ እያለ ይህን የተባለ ልጅ ይመጣና ስለራሱ ይነግረው ጀመር። ይህንም ቢሆን ልክ እንደ ሞትሪስ ቤተሰቦቹ ተጣልተው አሁን ላይ የፍቺ ፕሮሰስን እያከናወኑ ነው ያሉት። የታሪካቸውን መመሳሰል በሚረዱበት ጊዜ ይሄ ሁለቱ እንዲቀራረቡ ይበልጥ አደረጋቸው። ይህንም ከወንድሙና ከሌሎች ጓደኞቹ ጋር አስተዋወቀው። ወዲያው ለምንድነው አብረን ኳስ ማትጫወተው በማለት ይጋብዙታል። ተጫውተውም ደስ እያላቸው እያለ ደስታቸው ብዙም ሳይቆይ ማርክና ጓደኞቹ ወዳሉበት ቦታ ይመጡና ምስኪኖቹን ልጆች እየሰደባቸውና ኳሳቸውንም ደግሞ አንስቶ ወደ ሩቅ ቦታ ጠልዞ ወረወረባቸው። እዚህ አካባቢ ላይ ኳስ ለመጫወት በፍጹም እንዳታስቡ፣ የትም ቦታ አደርሱን በማለት እየተሳለቀባቸው ያለ ነገር ግን ሞርቲስ ይህንን
በሚሰማ ጊዜ ተስፋ ከመቁረጥ ይልቅ የትማ እንደምደርስ አሳየዋለሁ የሚለው እልሁ በጣም እየጨመረ ይመጣል። ልክ ማርክ እንደሄደ ሞርተስ ወደ ጓደኞቹ ጋር ይዞርና ለምንድነው አዲስ ግሩፕ ማንፈጥረው በማለት ሀሳቡን ያቀርብላቸዋል። ጓደኞቹም ቢሆኑ የሰሙትን ሀሳብ በጣም ነበር የወደዱት። ለረጅም ጊዜ ልምምዳቸውን የሚያከናውኑበትን ቦታ ከፈለጉ በኋላ መጨረሻ ላይ አንድ ቦታ ያገኛሉ። የቆሻሻ ማጠራቀሚያ አጠገብ የተተወ አንድ ትልቅ የሆነ ቦታ ነበር። ቦታው የቆሸሸ የተሰባበረና በቆሻሻ የተሞላ ቢሆንም ልጆቹ ግን ተስፋ ሳይቆርጡ ቦታውን በደንብ አድርገው ማጽዳት ይጀምራሉ። በመቀጠል ሞርቲስ ሌላ ትልቅ የሆነ እርምጃ ይወስዳል። ቡድኑን ለሚመጣው ትልቅ የሆነ የዋንጫ ውድድር ሄዶ ያስመዘግበዋል። የቡድናችሁ ስምም ምንድን ነው ብሎ በሚጠየቅበት ጊዜ ዘ ዴቪል ኪከርስ በማለት ተናገረ። ምዝገባውን የምታከናውነው ጸሐፊም የአሰልጣኛችሁ ስም ማን ነው ስትል ስትጠይቀው ሞርቲስም ምንም ሳያቅማማ የአያቱን ስም ሮዲ ብለሽ ጻፊ በማለት ስሙን ይሰጣታል። አያቱ ደግሞ ድሮ በጣም ጎበዝ የሆነ የኳስ ተጫዋች ነበር። ልጆቹ ከቀን ወደ ቀን በርትተው እየሰሩ ሜዳውን እያጸዱ ቆሻሻ ደግሞ እያነሱ እንዲሁም ደግሞ የሜዳውን ዙሪያ መስመር ያሰምራሉ። በመጨረሻ ሜዳው ዝግጁና ንጹህ ይሆናል። ሞርቲስ አሁን ላይ እዚህ ሜዳ ላይ በደንብ አድርገው ከተለማመዱ በኋላ ማርክና ቡድኑን እንዴት አድርገው እንደሚያሸንፉት እያሰበና በጣም እያጓጓ ነው። ነገር ግን ይህንን በተናገረበት ቅጽበት ነበር ማርክ በድንገት ያሉበት ቦታ ይመጣና እደበድብሃለሁ እያለ ያስፈራራው ጀመር። አሁን ላይ ምን ሊውጠኝ ነው እያለ በጣም ፈርቶ በነበረበት ሰዓት በድንገት የሆኑ ተመሳሳይ ልብስን የለበሱ ልጆች ይመጡና ድብድቡን ያስቆሟቸዋል። የጓደኛ ማቾቹ መሪ አሌክስ ይባላል። 6ኛ ክፍል ሲሆን ኃይለኛና ትልቅ የሆነ በራስ መተማመን አለው። ይህንንም ተጠቅሞ ማርክና ቡድኖቹን ከዚህ ቦታ ዞር እንዲሉ አስፈራርቶ ያባረራቸዋል። ወደ ሞርተስም ዙሮ የኛን ግሩፕ እንድትቀላቀል እንፈልጋለን በማለት ግብዣቸውን አቀረቡለት። ሞርተስ ይህንን እሺ ብሎ በሚቀበልበት ጊዜ ህይወቱን ሊቀይርለት የሚችል አጋጣሚ እንደሆነ አላወቀም ነበር። ያን ቀን ምሽት እናቱ ለአያትህን ካስኪ ምግብ ወሰድለት በማለት ምግብ አዘጋጅታ ትሰጠዋለች። አያትየው ሩዲ የአንድ ገበያ ማዕከል ውስጥ የሌሊት ዘበኛ ሆኖ ስለሚሰራ ሞርቲስ የተሰጠውን ምሳቃ ይዞ ወደ አያቱ ይሄድና ይህንን አጋጣሚ በመጠቀም ስለ አዲሱ ግሩፕ እንዴት እያደረገ እንደሆነ እንዲሁም ደግሞ እሱ አሰልጣኛቸው እንዲሆን ይጠይቀዋል። ነገር ግን ሩዲ ስለሚለው ነገር ምንም ለመስማት እንኳን ፈቃደኛ አልነበረም። በምትኩ ሩዲ ተመስጦ ስላለፈው ህይወቱ ይተርክለት ጀመር። ወጣት እየነበርኩኝ በጣም ጎበዝ ኳስ ተጫዋች ነበርኩኝ። ከዛ በኋላ ግን ያኔ አንተን ላስመዘግብህ ስል የሄድንበት ኳስ መጫወቻ ስቴዲየም ውስጥ የነበረውን አንድ አሰልጣኝ ታስታውሰዋለህ አይደለ? ከሱ ጋር በጣም የምንዋደድ ቤስት ፍሬንዶች ነበርን። ነገር ግን እነዚህ ሁለቱ ቤስት ፍሬንዶች መሪአን ከምትባል አንዲት ሴት ጋር አንድ ላይ ፍቅር ይዛቸዋል። እሷም አያትየው ሩዲን ከመረጠች በኋላ ነገሮች ሙሉ ለሙሉ ተቀያየሩ። ከዛ በኋላ ቤስት ፍሬንዱ የሆነው ሩትኪርሽ የሚባለው አሰልጣኝ በፍጹም ይቅርታ ሊያደርግልኝ አልቻለም። ምርጥ ጓደኛ ማቾች ነበረን። ነገር ግን ከዛ በኋላ መነጋገር አቆመን። ይህንን ታሪክ ሲሰማ ሞርቲስ ታዲያ አያቱን የአዲሱን ግሩፕ አሰልጣኝ ለማድረግ በጣም የማይቻል ነገር እንደሆነ ይገባዋል። እያዘነም ቢሆን ወደ ቤቱ ከመመለስ ውጭ ሌላ አማራጭ አልነበረውም። በቀጣይ ቀን አዲስ ከመሰረታቸው ጓደኞቹ ጋር በመሆን ልምምዳቸውን እያደረጉ እያለ አሌክስ ከጓደኞቹ ጋር ተሰብስበው ይመጣሉ። በመጨረሻም ቡድኑ ለውድድር የሚበቃ 11 ተጫዋቾችን አገኘ። ታዲያ ልምምዳቸውን እያደረጉ በነበሩበት ጊዜ እየዘለሉና እየተሽከረበቱ ኳሱን መምታት ብቃታቸውን ለመጠቀምና ለማዳበር እየሞከሩ ነበር። ሁሉም እየተሳካላቸው ያልነበረ ቢሆንም ነገር ግን ሞረትስ ተስፋ ሳይቆርጥ ለራሱ በደንብ እየተለማመደ ሌሎቹንም ደግሞ ተስፋ እንዳይቆርጡ እያበረታታቸው በደንብ አድርገን ተስፋ ሳንቆርጥ ጠንክረን የምንለማመድ ከሆነ ማርክና ቡድኖቹን በቀላሉ ማሸነፍ እንችላለን በማለት ያበረታታቸዋል። እየተናገረ የነበረው ነገር እያበረታታቸው የነበረ ቢሆንም ነገር ግን ግማሾቹ ደስተኛ አልነበሩም። በልምምዱ ማጠናቀቂያ ሰዓት ላይ ካትሪና በጣም ትበሳጫለች። አንተ የምትጨነቀው ስለማሸነፍ ብቻ ነው። እየተጫወትን ስለማሸነፍ ብቻ እኮ አይደለም ማሰብ ያለብን፣ መዝናናት እንዳለብን ራሱ ረስተዋል በማለት ጮኻበት ጥላው ትሄዳለች። ማትሪስም የምትለው ነገር ግራ ስላጋባው ምን እንደሚላት ሳያቅ እየተራመደች ከአይኑ እስከምትጠፋ ድረስ ተመለከታት። ነገር ግን በኋላ ላይ ሚስጥሯ ሲጋለጥ ይህንን ሁሉ ጊዜ ሞትሪክ ማሸነፍ የሚፈልገው ማርክ የእሷ በአንድ አባት ብቻ የሚገናኘው ወንድሟ ነበረ። የእንጀራ አባቷ እግር ኳስ እንድትጫወት አይፈልግም። እግር ኳስ የሴቶች አይደለም፣ ሴቶች የሚጫወቱት ቴኒስ ነው በማለት ቴኒስ እንድትጫወት ነው የሚያስገድዳት። ነገር ግን ካትሪና መጫወት በጣም ትፈልግ ስለነበረ እግር ኳስ ተስፋ ሳትቆርጥ ከወንዶቹ ጋር በሚስጥር እየዋለች ልምምዷን ተደብቃ ትቀጥላለች። ቀናቶች እያለፉ በሄዱ ቁጥር ችግሮች ደግሞ እየተባባሱ ይመጣሉ። በልምምድ ወቅትም ጭቅጭቆች በጣም ይፈጠራሉ። አንድ ቀን ታዲያ እንደለመዱት እየተለማመዱ እያለ ሞትሪስ ለካትሪና ኳሱን እንድታቀብለው ይጠይቃታል። እሷ ግን አሁንም እንደተናደደች ስለሆነ ኳሱን ወደ ሌላ አቅጣጫ ትመታዋለች። ማትሪስም በዚህ ጊዜ በጣም ተናዶ ስለነበረ ማርክ እንዲያሸንፍ ብለሽ ነው አይደለ? አሁን ብለሽ ይህን ቡድን ለማበላሸት እየሞከርሽ ያለሽው በማለት ሲጮህባት በተናገረው ነገር በጣም ትናደድና አስተኝታ ተቀጠቅጠው ጀመር። የተቀረው
ቡድን ጣልቃ ገብቶ እስከሚለያያቸው ድረስ እየተጫጫሁና እየተደባደቡ ነበር። በመጨረሻም ትልቁ ቀን ይደርሳል። በየማሊያቸው ላይ ቁጥሮችን ሲጽፉ ዳኛው አንድ የተበላሸ ነገር እንዳለ አስተዋለ። ቡድኑ 10 ተጫዋቾች ብቻ ነበር የነበረው። ካትሪና የለችም። አሁንም ድረስ ደግሞ አሰልጣኝ የላቸውም። ማትሪስ ደግሞ ረጋ በማለት ሁለቱም ይመጣሉ በማለት ለዳኛው ቃል ይገባለታል። ነገር ግን በውስጡ ሁለቱም ባይመጡስ በማለት በጣም ውስጡ እየፈራ ነው። ስልክ ተቀብሎ ወደ እናቱ ይደውልና እድል ያመጣልኛል ብሎ የሚያስበውን የድቡን አሻንጉሊቴን ለአያቴ ባከን እንዲያመጣልኝ ንገሪው በማለት እናቱን ተማጸናት። ለአያትየው ሲነግረው በመጀመሪያ ለመሄድ አልፈለገም ነበር። ነገር ግን ለተወሰኑ ደቂቃዎች ካሰበ በኋላ የልጁን አሻንጉሊት ወደ ስቴዲየሙ ይዞለት ይመጣል። ነገር ግን ሞትሪስ አስቦት የነበረው ነገር ሌላ ነው። ልክ አያቱ አሻንጉሊቱን ይዞለት እንደመጣ ሲያቅ እየሮጠ ወደ ዳኛው ሄድና ያው አሰልጣኛችን መጥቷል በማለት ወደ አያቱ ያሳያል። በዚያው ቅጽበት ደግሞ ካትሪናም ወደ ሜዳው እየሮጠች ትመጣለች። በመጨረሻም ጨዋታው ከመጀመሩ ጥቂት ሰከንዶች በፊት ቡድኑ ሙሉ ይሆናል። ጨዋታው ተጀመረ። ነገር ግን ምንም የማይሆኑ ናቸው። ምንም አይነት የቡድን ስራና እቅድም አልነበራቸውም። ሁሉም ወደ ተለያየ አቅጣጫ እየሮጡ ዴቪል ኪከሮች 12-0 ተሸነፉ። የተሸነፉበት ቁጥር በጣም ከፍተኛ ስለነበረ በጣም ተሸማቀውና አፍረው አንገታቸውን ደፍተው ነበር ከዛ ቦታ የሄዱት። ነገር ግን ሞሪትስ ተስፋ እንዲቆርጡ አልፈቀደላቸውም። ገና አንድ ተጨማሪ የማጣሪያ ጨዋታ እንዳላቸው ያስታውሳቸዋል። ውስጣቸውን በተስፋ ሞልተው ወደ መለማመጃ ቦታቸው ሲመለሱ ግን ልባቸው ስብር ይላል። ትራክተሮች ሜዳቸውን እያፈረሱት ነበር። እዚያ ቦታ ላይ አዲስ ህንፃ ሊሰራ ስለሆነ ሜዳቸው ጠፋ። ሁሉንም ነገር ያጡ መሰላቸው። ግን ሞሪትስ አሁንም ቢሆን ተስፋ ለመቁረጥ ፈቃደኛ አይደለም። የቡድኑን አባላት በማታ ተደብቀው እንዲመጡ ከጠራቸው በኋላ አያትየው የማታ ዘበኛነት ሆኖ ተቀጥሮበት የሚሰራበት ሞል ጋር ይወስዳቸውና የሩዲን ሴኪዩሪቲ ካርድ በመጠቀም እሱ በተኛበት ቀስ ብለው ወደ ውስጥ ይገባሉ። እታች ወርደው እንደልባቸው ልምምዳቸውን እያካሄዱ እያለ ታዲያ ሩቢ እንደለመደው ተሽቀናቶ ተሽከርብቶ ኳሱን ይመታዋል። ኳሱ ወደ ሄደበት ስኩሌተር ደግሞ ከላይ ሩቢ እነሱ ወዳሉበት እየወረደ ነበር። ሰው ልምምዱን እያደረጉ እያለ ሩዲ ይይዛቸዋል። ምን እያደረጉ እንዳለ ወዲያው ተረድቶ ከዚያም እሱን ሳያስፈቅዱ አሰልጣኛችን ነው ብለው ስሙን እንዳስመዘገቡትም ይረዳል። ሁሉም አሁን ላይ በቃ ጮኸብን በላን እያሉ ፈርተው እየጠበቁት ቢሆንም እሱ ግን በምትኩ ፈገግ ይላል። እናንተ ተሰጠዋላችሁ፣ ነገር ግን እንደ ግሩፕ ናችሁ እንዴት አድርጋችሁ መጫወት እንዳለባችሁ አልገባችሁ። ለቀጣይ ጨዋታችሁ አሰልጣኛችሁ ሆኜ በደንብ እንድትዘጋጁ አደርጋችኋለሁ በማለት በደንብ አድርጎ ያስደስታቸዋል። ጨዋታው ደግሞ ሊከናወን 4 ቀናት ብቻ ስለቀሩት ልጆቹ ውስጣቸው በጣም በሞቲቬሽን ተሞልቶ ነበር። በሩዲ አመራር ልምምዱ በቁም ነገር የተሞላበት ሆነ። ኳስ እንዴት መያዝ እንዳለባቸው፣ እንዴት ማቀበል እንዳለባቸውና ለብቻቸው ሳይሆን እንዴት አድርገው በቡድን መጫወት እንደሚችሉ ያስተምራቸው ጀመር። የሚጫወቱት ደግሞ ቀጥ ያለ ሜዳ ላይ ብቻ አልነበረም። የሸክላና የሚሰበሩ እቃዎች ራሱ የሚቀመጡበት ቦታ ውስጥ እያስገባቸው እንዴት አድርገው ኳሱን መቆጣጠር እንደሚችሉ ያስተምራቸዋል። ቀስ በቀስ ቡድኖቹ ልምዳቸው እየጨመረና ጎበዞች እየሆኑ ይመጣሉ። በመጨረሻም የመወዳደሪያው የጨዋታው ቀን ይደርሳል። ጨዋታቸው ከመጀመሩ በፊት ደግሞ ሩዲ ለነሱ አዘጋጅቶላቸው የነበሩትን አዳዲስ የሆኑ ቲሸርቶች ይሰጣቸዋል። ካሸነፋችሁ ብቻ ነው ግን እነዚህን ቲሸርቶች የራሳችሁ አድርጋችሁ መውሰድ የምትችሉት በማለት ነገራቸው። ጨዋታው ይጀመራል። መጀመሪያ ላይ ማትሪስ እና ካትሪና መሪነቱን ማን መምራት እንዳለበት መወሰን ከብዷቸው ጭቅጭቅ ውስጥ ይገባሉ። እነሱ በመጨቃጨቅ ተጠምደው ሳለ ታዲያ አሌክስ ኳሷን ይዞ በአስደናቂ ሁኔታ በመገልበጥ ጠልዞ የሚገርም ጎል ያስገባል። በዚህም ሰበብ ያሸንፋሉ። ከጨዋታው በኋላ ሩዲ ሁሉንም ምግብ ሊጋብዛቸው ወደ አንድ ሬስቶራንት ይወስዳቸዋል። ሁሉም በደስታ ነበር እዛ ቦታ ሲንቀሳቀሱ የነበሩት። ነገር ግን ሞሪትስ ወደ ውጭ በሚመለከትበት ጊዜ አንድ ሰው ሲያይ ደስታው ሙሉ ለሙሉ ይጠፋል። የመጣው አባቱ ነበር። አባቱ ወደ መኪናው እንዲገባ ከጠየቀው በኋላ ከእናተ ጋር ስለተፈጠረው ነገር በሙሉ በጣም አዝኛለሁ ሲል ይቅርታ ጠየቀው። ደግሞ ሁለታችሁም ናፍቃችሁኛል በማለት ያመጣለትን ኳስ ለሞርቲስ ይሰጠዋል። ነገር ግን ሞርቲስ በተፈጠረው ነገር በሙሉ ልቡ ተሰብሮ ስለነበረ አባቱን ይቅርታ እንደማያደርግለት ነግሮት ከመኪናው ወርዶ ይሄዳል። በኋላ ላይ ቡድኑ እንደገና ለመለማመድ የገበያ ማዕከሉ ጋር ይገናኛሉ። ሰውም እንዳሉ ሩዲ እውነቱን ያስታውሳቸዋል። አሁንም ቢሆን እነሱ ደካማዎች እንደሆኑና ወደፊትን መግፋት የሚፈልጉ ከሆነ ከአሁኑ ጀምረው ጠንክረው መስራት እንዳለባቸው ይነግሯቸዋል። ልጆቹም በሰሙት ነገር ተስማሙ። ብዙም ሳይቆይ የ16ቱ የወጣቶች ዋንጫ ማጣሪያ ውድድር ደረሰ። እየተጫወቱ እያለ አሌክስ፣ ካትሪና እና ሞሪትስ ኳሱን እኔ ነኝ የምመታው በማለት እየተስገበገቡ ወደ ኳሱ ሲሄዱ ይጋጩና መሬት ላይ ይወድቃሉ። ግን ኳሱ እንዴትም ብሎ እየተንከባለለ በመጨረሻም ጎል ውስጥ ለመግባት ቻለ። በድጋሚ አሸነፉ። በመጨረሻም የሩብ ፍጻሜ ጨዋታው ይደርሳል። ግን ካትሪና ከቤት ልትወጣ ስትል የእንጀራ አባቷ በር ጋር ያስቆማታል። እግር ኳስ መጫወትሽን አቁሚ ብልሽ እምቢ አልሽኝ አይደለ በማለት አሁንም ቢሆን ለማስቆም ቢሞክርም
እሷ ግን እምቢ በማለት በሩን ከፍታ በኃይል ሮጣ ታመልጣለች። በአሁኑ ደግሞ ከነሱ ተቃራኒ ሆነው የሚጫወቱት ግሩፖች ባርከን ይባላሉ። ጨዋታው ከመጀመሩ በፊት ደግሞ ሩዲ ሁሉንም ይሰበስባቸውና እዚህ ቦታ ላይ ስትጫወቱ ለብቻ የሚባል ነገር የለም፣ እንደ ግሩፕ ነው አንድ ላይ ሆናችሁ መስራት ያለባችሁ። ነገር ግን አጀማመራቸው በጣም የሚያስጠላ ነበር። ተቃራኒዎቹ ቡድኖች ገና ከመጀመራቸው 2 ጎሎችን ያስገቡባቸዋል። ወደዛ ስታዲየም ደግሞ የካትሪና የእንጀራ አባት ይመጣል። ልክ ዞር ስትልና የእንጀራ አባቷን ከሩቅ ሆኖ ቆሞ እየተመለከታት ስታየው ውስጧ የሆነ ነገር ሲቀየር ተሰማት። እዚህ ላሉት ለሁሉም ማድረግ የምችለውን ነገር አሳያቸዋለሁ በማለት ትወስናለች። ብቃቷንም በመጠቀም የሚያምር ጎል ነበር ያስቆጠረችው። ይህንን ሲመለከቱ ስታዲየሙ በጩኸትና በደስታ ተሞላ። ከደቂቃዎች በኋላ ደግሞ አንዱ እየተጫወቱ ያለ ገፍትሮ ስለጣላት ፔናልቲ ይሰጣቸዋል። በዚህም ጊዜ ሞርቲስ ነበር ኳሱን በኃይለኛ በመምታት ጎል ያስገባው። አሁን ላይ ሁለቱም ቡድኖች እኩሎች ናቸው። እረፍት ወጥቶ ከተመለሱ በኋላ ሁሉም ነገር የተስተካከለ ይመስላል። አስቀድመው ባቀዱት ስልት ካትሪና ለአሌክስ ኳሱን ታቀብለዋለች። አሌክስ ደግሞ የተሰጠውን ኳስ ተቀብሎ ባክ ፍሊፕ ወይንም ደግሞ ወደ ኋላ በመገልበጥ ሌላ በጣም አስደናቂ የሆነ ጎል ያስቆጥራል። በዚህም መልኩ የዴቪል ኪከርስ ቡድን አሸንፎ ወደ ግማሽ ፍጻሜው ለመሸጋገር ቻሉ። ያን ጊዜ የገበያ ማዕከል ውስጥ ድላቸውን አከበሩ። ነገር ግን እዛ ማርክና ቲሞቹን ያገኟቸዋል። ማርክ ልክ እንዳያቸው እየሳቀባቸውና እያጋለጠባቸው መቼም የመጨረሻ ፍጻሜ ላይ አትደርሱም። ሞሪትስ ግን በፍጹም ወደ ኋላ አላፈገፈገም። ኳሱን ወደፊት የወረውርበትና ኳሱን ይዞ ለ5 ደቂቃ የቆየ ቡድን ያሸንፋል። ማርክም በሰማው ነገር ይስማማል። ውድድሩ ተጀመረ። ሞሪትስ ኳሱን ይቀማና ለቡድን አጋሮቹ ያቀብላቸዋል። የገበያ ማዕከሉ እብድ ወዳለ የኳስ ሜዳነት ይቀየራል። ሁለቱም ቡድኖች ኳሱን ለማግኘት ስለሆነ አላማቸው ኳሱ ወደሚሄድበት ቦታ በሙሉ እንደ እብድ ያሳድዱታል። ሴኩሪቲ ጋርዶች እያባረሩ አሌክስ ኳሱን ይዞ ወደ ውጭ ይወጣል። የመከረባበት ችሎታውንም ተጠቅሞ ሴኩሪቲዎቹን በቀላሉ ነበር ያመለጣቸው። ሰዓቱ እያለቀ ሲሄድ ዴቪል ኪከሮች መንገድ ላይ ባሉ መኪናዎች ሰዎች መካከል ኳሱን ሲቀባበሉ፣ በመጨረሻም ግን ኳሱ ይጠለዝና ወደ ላይ ከፍ ይላል። ሞርቲስም ማርክም ኳሱን ለመያዝ በኃይል ወደ ላይ ቢዘሉ፣ ነገር ግን በመጨረሻም ኳሱን ለመያዝ የቻለው ሞርቲስ ነበር። ማርክን እንደዚህ ፊት ለፊት ተጋጥሞ ሲያሸንፈው የመጀመሪያ ጊዜው ነበር። በጣም ደስ ብሏቸው እየተቃቀፉና እየሳቁ እያለ አካባቢውን በጣም ሲረብሹት ስለነበረ ፖሊሶች ወደዛ ቦታ እየመጡ ነበር። ሁለቱም ቡድኖች ሳይገኙ በፊት በፍጥነት እየሮጡ ከዛ ቦታ አመለጡ። ደቂቃዎች ቢያልፉም ታዲያ ልጆቹ ግን እስካሁን ድረስ ከፊታቸው ፈገግታቸውን ሊያጠፉት አልቻሉም። ድላቸውን እያከበሩ እንዲሁም ደግሞ አሌክስን በጣም ያወድሱት ጀመር። አሌክስ እኮ ትምህርት ቤታችን ውስጥ ካሉት በጣም ኩል የሚባለው ልጅ ነው ይልና፣ ግን አሌክስ ትምህርት ቤቱ ስላንተ የሚወራው ነገር እውነት ነው እንዴ በማለት ሲጠይቀው፣ በሰማው ነገር አሌክስ በጣም ይናደድና ከዛ ቦታ ጥሏቸው ይሄዳል። ይህ በእንዲህ እንዳለ የካትሪና የእንጀራ አባት ቤት ውስጥ ሆኖ የሩዲን ልጆች ማሸነፍ ስለሚፈልግ መጥፎ ሴራ ያቅዳል። የእሱ ቡድን ቀጣይ ፍጻሜው ጨዋታውን እንዲያሸንፉና በሩዲ ላይ ትልቅ የሆነ በቀል ነበር ለማድረግ የፈለገው። ስለዚህ በሚስጥር ወደ ዳኛው ደውሎ ጉቦ ይሰጠዋል። የካትሪና እናት የምታነብ መስላ የሚያወራውን ነገር በሙሉ እየሰማችው ነበር። ነገር ግን በቤት ውስጥ ችግር እንዲፈጠር ስላልፈለገች ዝምታን ትመርጣለች። ይህንን ሁሉ ታዲያ ያላወቀው ሞርቲስ ወደ አሌክስ ቤት ይሄዳል። አሌክስ ለምን ያን ያክል እንደተናደደ ለማወቅ ፈልጎ ነበር። አሌክስን በዚህ ጊዜ በመጨረሻም እውነቱን ለመናገር ይወስናል። ድሮ ለኤፕሊን ቡድን እጫወት ነበር። ታዲያ አንድ ቀን ለትልቅ ጨዋታ ተመርጬ ባለበት ጊዜ ላይ በዛ በተመሳሳይ ቀን እናቴ ወደ ፖሊስ ጣቢያ በመሄድ አባቴን ለማስፈታት መሞከር ነበረባት። ከመሄዷ በፊት ቶሚን ጥዬው ስለመሄድ ትንሹን ወንድሞ በደንብ አድርገህ ጠብቀው እሺ አደራ ብላው ነበር። አሌክስ ደግሞ እዛ የኳስ ቡድን ውስጥ ያለውን ቦታ ማጣት ፈርቶ ስለነበረ ወንድሙን ቤት ውስጥ ብቻውን ትቶት ወደ ጨዋታው ይሄዳል። ወደ ጨዋታውም ሄዶ አሸንፎ በድል ነበር ያጠናቀቀው። ነገር ግን በደስታ ወደ ቤቱ እየተመለሰ እያለ የቤቱ በር ላይ ፖሊሶች እንዲሁም ደግሞ አምቡላንሶች እየተረባረቡ ነበር። ትንሹ ወንድሜ ላይ ትልቅ የሆነ አደጋ ደርሶበት ነበር። ታዲያ ከዛ ጊዜ ጀምሮ ራሴን ሁል ጊዜ እንደወቀስኩኝ ነው። በፍጹም ለራሴ ይቅርታ ማድረግ አልቻልኩም። ሞሪትስ በሰማው ነገር ዝን ብሎ ሊያጽናናው ቢሞክርም ነገር ግን አሌክስ ልቡ በጣም ተሰብሮ ነበርና እኔ የእግር ኳስ ነገር በቅቶኛል በማለት እያለቀሰ ጥሎት ከዛ ቦታ እየሮጠ ሄደ። በማግስቱ ጠዋት ቡድኑ ለግማሽ ፍጻሜው ጨዋታ እየተዘጋጁ ያለ፣ ነገር ግን አሌክስ አልመጣም ነበር። ሩዲ ያለ እሱ መጫወት እንዳለባቸው ወስኖ ይህንን የእሱ ቦታ ውስጥ ይተካዋል። በዚህ መልኩ የዴቪል ኪከርስ ቡድን ከኤፕሊን ቡድን ጋር ለመጋጠም ወደ ሜዳ ይገባሉ። ጨዋታው በጣም አስቸጋሪና በፍልሚያ የተሞላ ነበር። እየተጫወተ ያለ አንዱ ኒኮን ገፍትሮ ቢጥሉትም ነገር ግን ዳኛው ምንም ነገር አላለም። በዚህ መልኩ እንደፈለጉ የፈለጉትን ተጫዋች መሬት ላይ እየጣሉ እየተጫወቱ ያለ ዳኛው ጉቦ ስለተቀበለ ምንም ነገር አይልም ነበር። ነገር ግን የዴቪል ኪከሮች ቡድን አንድ ትንሽዬ እንኳን ጥፋት ሲያጠፉ
ፊሽካውን እንደ ጉድ ይነፋዋል። በዚህም የተነሳ የኤፕሊን ቡድኖች በአንድ የቅጣት ምት ምክንያት የመጀመሪያውን ጎል ማስቆጠር ቻሉ። ጨዋታው ይቀጥላል። ካትሪና አሁን ላይ በብቸኝነትና በመገፋት ስሜት ኳሱን ትመታለች። አንድ ጊዜ ኳሱን ስትጠልዘው በረኛው መለሰው። ሞርተን ደግሞ እሷ ኳሱን ይዛ ስትሮጥ ለኔ አቀብኝ እያለ ቢጮህም ነገር ግን አሁንም ቢሆን በኃይለኛ ጸጥ ብላ ስትጠልዘው ለትንሽ ኳሱ የጎሉን ጠርዝ ይመታውና ወደ ሌላ ቦታ ይሄዳል። ከሩቁና ታዲያ የልጇን እንቅስቃሴ ስትመለከት የነበረችው እናት በልጇ ብትኮራ፣ ሽንፈቱ ግን የተፈጠረው በባሏ ማጭበርበር ወይንም ደግሞ ጉቦ በመክፈል ምክንያት እንደሆነ ታውቃለች። በኋላ ላይ ሮትኪርሽ ድላቸውን ለማክበር ባዘጋጀው ግብዣ ላይ ሚስትየው ካትሪናን ለምን ወደ አንተ ግሩፕ አትቀላቅላትም በማለት ብትጠይቀውም ነገር ግን እሱ ፈጽሞ ሴትን ልጅ እኔ ቡድን ውስጥ አላጫውትም በማለት እምቢ ይላል። በሌላ በኩል ደግሞ ለሞሪትስ ቤተሰቦች ነገሮች ይበልጥ እየተበላሹ ይመጣሉ። አያቱ ሩዲ ከዘበኝነት ስራው ሲባረር፣ እናትየው ደግሞ እስካሁን ድረስ ስራ ብታፈላልግም ልታገኝ አልቻለችም። ሞሪትስ ወደ ቤቱ ሲመለስ እናቱ ጨዋታው እንዴት ነበር ብላ ስትጠይቀው እንዴትና በብስጭት ተሞልቶ ይጮህባታል። ሁሉም ነገር የተበላሸው ባንቺ ምክንያት ነው በማለት ሲወቅሳት እሷን በጣም ትናደድና ቀጥ ብለ ወደ ክፍል ግባ፣ ከዚህ በኋላ ከክፍል መውጣት አትችልም በማለት ትጮህበታለች። በኋላ ላይ ከውጭ ድምጽ ይሰማትና ወደ ውጭ ስትወጣ የመጣው ባሏ ነበር ይቅርታ ሊጠይቃት። እየደጋገመ ይቅርታ እየጠየቃትና እባክሽን አንድ ጊዜ ልጄ እንዳናገር ፍቀጂልኝ በማለት ይጠይቃታል። ብዙም ሳይቆይ እውነቱ ይፋ ይሆናል። የእንጀራ አባትየው በከፈለው ጉቦ ምክንያት የሱ ግሩፖች እንዳሸነፉ እንዲሁም ደግሞ በዚህም ምክንያት የነሱ ግሩፕ ዲስኳሊፋይ ወይንም ደግሞ እንደተሰረዘ፣ ዴቪል ኪከሮች ደግሞ ወደ ውድድሩ ተመልሰው ታላቁን የፍጻሜ ጨዋታ ከሃይልተርፍ ከሚባለው ቡድን ጋር እንደሚያደርጉ ተወስኗል። ባልየውም ከመሄዱ በፊት በዚህኛው ግን ልጅ ሲጫወት መተሽ ተመልከቱ እሺ በማለት ይጋብዛታል። ሞሪትስ ከላይ ሆኖ ስለሰማው ዜና በጣም ደስ ብሎት እንዲሁም ደግሞ አባቱ ከእናቱ ጋር ያለውን ሪሌሽንሺፕ ለማስተካከልና ወደ ነበረበት ህይወቱ ለመመለስ እየሞከረ እንደሆነ ሲመለከት በጣም ደስ ይለዋል። ወዲያው ወደ ካትሪና ቤት እየሮጠ ይሄድና በመስኮቷ በኩል ይጠራታል። ስለተፈጠረውም ነገር ከነገራት በኋላ እሷ ኳሱን ስላላቀበልኩ ይቅርታ በማለት ጠይቀውና ከዚህ በኋላ እንደየብቻ ሳይሆን የሚጫወቱት በግሩፕ በመተባበር ብቻ እንደሆነ ቃል ይገባባሉ። አሁን ግሩፖቻችንን ጠርተን ልምምዳችንን እናደርጋለን በማለት ልክ እንደተስማሙ ማርክ ከጀርባ ይመጣና መንገዱን ዘግቶበት እንደዋደብ በማለት ለድብድብ ይጋብዘዋል። ነገር ግን ሞሪትስ በዚህም ጊዜ ቢሆን አልተሸነፈም። ባለፈው ተሰብሮለት የነበረው አፍንጫው ላይ መልሶ ይመታውና ከዚህ በኋላ እኛ ቢዝነስ ውስጥ እንዳትገባ ለዘላለም ራቀን፣ ስነ ስርዓትህን ያዝ በማለት አስጠነቀቀው። ወዲያው ከካትሪና ጋር ወደ ተቀሩት ቡድኖች ይሮጡና ስለተፈጠረው ነገር እንዲሁም ደግሞ ስለ ዜናው ሊነግሯቸው ያፈላልጓቸዋል። ይህ በእንዲህ እንዳለ ደግሞ አያትየው ሩዲ በሽንፈቱ አዝኖ መጠጥ ቤት ውስጥ ቁጭ ብሎ በደንብ አድርጎ ከጠጣ በኋላ ወደ ቤት ለመመለስ እየሞከረ ያለ በመኪና ይገጫል። በማግስቱ ጠዋት ሞሪትስ ወደ ሆስፒታል እየሮጠ ሲመጣ ሩዲ ከደረሰበት አደጋ በህይወት ቢተርፍም ነገር ግን እግሩ ተሰባብሯል። ልጆቹም ስለተፈጠረው ነገር ሲነግሩት ሩዲ ደስ ብሎት ፈገግ ይልና አሁን ሌላ እድል ከተሰጣችሁ በእርግጠኝነት እናንተ ናችሁ የምታሸንፉት፣ ነገር ግን እኔ አብሬያችሁ ሜዳ ላይ መገኘት አልችልም። ግሩፖቹ ያለ አሰልጣኝ ታዲያ ምንድን ነው የምናደርገው በማለት ግራ ተጋቡ። ሞሪትስ አንድ ሀሳብ ይመጣለታል። በጨዋታው ዕለት ያኒና ወደ ሜዳው ትመጣለች። ፖል ልክ እንዳያተው እየሮጠ ወደ እሷ ይሄድና እባክሽን አንድ ድል ብቻ ስጭኝ እያለ ይለምናት ጀመር። የሩዲን ስም ደግሞ በሚያነሳበት ጊዜ እሱ ታሞ ሆስፒታል ውስጥ ነው ያለው። ቀጥላም አሁን ላይ እሱ ሆስፒታል ስላለ ዴቪል ኪከሮችና አሰልጣኛቸው መሆነው እኔ ነኝ በማለት ታስደነግጠዋለች። አንተም ይቅና ካለችው በኋላ ጥላው ትሄዳለች። ጨዋታው ከመጀመሩ ከጥቂት ደቂቃዎች ቀደም ብሎ አሌክስ ከአባቱ ጋር አብሮ ወደ ስቴዲየሙ ይመጣል። ወደ ቡድኑ በድጋሚ መቀላቀል እችላለሁ በማለት ሲጠይቃቸው ሁሉም በደስታ አቅፈው ማሊያውን ይሰጡታል። ያኒና ስልኳን አውጥታ ሆስፒታል ወደተኛው አያትየው ትደውልና ስፒከር ላይ አድርጋ የሚያወራውን ነገር ታሰማቸው ጀመር። አያትየውም ይቅናችሁ ካላቸው በኋላ ከሞሪትስ ጋር በቀጥታ መነጋገር ይጀምራል። የነገረው አንድ ነገር ነበር፣ ቡድኖችህን ምራቸው፣ እንደ ትክክለኛ ካፕቴን ቡድኖችህን ምራቸው። ሞሪትስ ይህንን ሲሰማ ፈገግ ብሎ ጭንቅላቱን እየነቀነቀ መስማማቱን ገለጸ። ዳኛው ፊሽካውን ሲነፋ የታላቁ ፍጻሜ ጨዋታ ይጀመራል። ሩዲ ከሆስፒታል ሆኖ ለሊያና በስልክ መመሪያ ለመስጠት ቢሞክርም ነገር ግን እሷ ስለ እግር ኳስ ምንም የምታውቀው ነገር ስላልነበረ ከሩዲ እየሰማች ለተጫዋቾቹ የምትሰጣቸው መመሪያዎች እንዳለ የባሰ ግራ ያጋባቸውና ይበልጥ ያደናግራቸዋል። በዚህ መሀል ሃይልተርፍ የመጀመሪያውን ጎል ያስቆጥራል። በመጨረሻም የቅጣት ምታቸውን ተጠቅመው ሁለተኛ ጎል ያስገቡና የዴቪል ኪከሮች ቡድኖች ተሸንፈው የመጀመሪያው አጋማሽ 2-0 ሆኖ ይጠናቀቃል። አሁን ላይ ያኒና ምን ማድረግ እንዳለባት ግራ ገብቷታል። በዚህ መሀል ግን ሩዲ ስልክ ይደውልላትና ለምንድነው
ጨዋታውን እንደ ኬክ አገጋገር ማታስቢው በማለት ሀሳቡን ይነግራታል። እሷም በሀሳቡ ተስማምታ ልጆቹን ሰበስብና ይህን ጨዋታ ስታስቡ ኬክ ለመጋገር እያሰባችሁ እንደሆነ አስቡ፣ በድስት ውስጥ መጀመሪያ 3 እንቁላሎችን መጨመር አለብን ትላቸዋለች። ልጆቹ በሙሉ ግራ ቢጋቡም ሞርቲስ ግን ሀሳቧ ገብቶታል። 3 አጥቂዎች ያስፈልጉናል ማለቷ ነበር። በዚህም ስልታቸውን ቀይረው ሞርቲስ፣ ካርቲናና አሌክስ ወደፊት መስመር ይመጣሉ። የተቀሩት ደግሞ ከጀርባቸው ሊሆኑ። አሁን ላይ ሁለተኛው አጋማሽ ተጀመረ። የዴቪል ኪከር ቡድኖች በፍቅርና በመተባበር ነበር እርስ በርስ እየተረዳዱ ኳሳቸውን መጫወት የቀጠሉት። ኳሷ ወደ አሌክስ ስትደርስ እሱም ተገልብጦ የመጀመሪያውን ጎል ያስቆጥራል። ያኒና ለሩዲ እየደጋገመች በደስታ እየደወለች የምግብ የማብሰል ሙያዋን ከኳስ ቃላት ጋር እየቀላቀለች መመሪያ መስጠቷን ቀጠለች። የምትናገረው መመሪያ ደግሞ ሲገባው የነበረው ብቸኛ ልጅ ሞሪትስ ስለነበረ የምትለውን ነገር ለተቀሩት ቡድኖች እየተረጎመ እየነገራቸው በቅርቡ አሌክስ ድጋሜ ኳሱን ያገኘዋል። እንደገና በጣም የሚያስገርም አይነት ጎል አስገብቶ ጨዋታውን 2-2 ያደርገዋል። ስታዲየሙ በጩኸት ይናወጣል። አሁን ላይ ሁለቱም ቡድን 2 እኩል ስለሆነ ጭንቀታቸው እንዲሁም ደግሞ ፉክክራቸው በጣም ጨምሯል። በዚህ መሃል ኳሱ ወደ ሞትሪስ ትደርሳለች። ለአፍታ ወደ ድሮ ህልሙ ተመለሰ። በምናቡ አሁን ላይ የዓለም ዋንጫ ፍጻሜ ላይ እንዳለ ማሰብ ጀመረ። ስታዲየሙ በሰዎች ግጥም ብሎ ተሞልቶና የእሱን ስም እየጠሩ እየጮሁ እያሞገሱት ነበር የሚሰማው። ነገር ግን በዚህ ጊዜ ራሱን አላቻኮለም። ኳሱን በደረቱ ተቀብሎ ወደ አየር ከፍ ያደርጋትና ፐርፌክት በሆነ ባይሲክል ኪክ ኳሱን ይመታዋል። ነገር ግን በዚህ ጊዜ ኳሱን የመታው ወደ ጎሉ ለማስገባት ሳይሆን ማቀበል ነበር። ልክ ኳሱ ካትሪና ጋር እንደደረሰ ትጠልዘውና ጎል ውስጥ ታስገባዋለች። ስታዲየሙ በጩኸት ተሞላ። ጨዋታውም አልቆ አሁን ዴቪል ኪከርስ ሻምፒዮኖች ሆኑ። ሁሉም ሰው በደስታ በጣም ደስ ብሎት ከእናቱ ጋር ተጣልቶ የነበረው አባትየው ራሱ እሱን ረስቶት እየሮጠ ወደ ሚስቱ በመሄድ በደስታ እንኳን ደስ አለሽ በማለት ጉንጯን ይስማታል። በዚህም ድል ምክንያት ቤተሰቡ በመጨረሻም አንድ ላይ ይሆናል። ቡድኖቹ ዋንጫውን በኩራት አንስተው በደስታ ከጨፈሩ በኋላ ሞሪትስ ወደ ካትሪና ቀርቦ እንኳን ደስ አለሽ ሲል ነገራት። እሷም ስትሰጠን ስለነበረው መመሪያ በጣም አመሰግናለሁ። ያላንተ ይህንን ዋንጫ ማግኘት አንችልም ነበር። ሁለቱም ከዚህ ሁሉ መጨቃጨቅና ድብድብ በኋላ አሁን ላይ እውነተኛ የቡድን አጋሮች ሆነናል በማለት ፈገግ ይላሉ። ሁሉም ሰው ደስታውን እያከበረ፣ የተሸነፉት ደግሞ በጣም ተናደው መሬት ላይ ያገኙትን ነገር በሙሉ እየጠላለዙ እያለ ሞሪትስ ወደ ሰማይ ቀና ብሎ ስለ ወደፊቱ ጊዜ ማለም ጀመረ። ምናልባት አንድ ቀን የጀርመን ብሔራዊ ቡድን ማሊያን ለብሼ እስከዛሬ ሳልም የነበረውን በዛ ትልቅ ሜዳ ላይ ባይሲክል ኪክን በህዝቡ ፊት በሙሉ አሳይቼ ብቃቴን ለዓለሙ ህዝብ በሙሉ ማሳየት እችል ይሆናል በማለት እያለመ ፊልማችን እዚህ ጋር ይጠናቀቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።